ውስጥ ያለው ኃይልና ስልጣን ካለባበሳችን በላይ ነው። ከተሸከምከው ስጋ በላይ ነው። ምናልባት አጥረ፣ ምናልባት ረጅም፣ ምናልባት ሰፋ፣ ምናልባት ቀጠን ልትል ትችላለህ። የምትናገረው ቃል ይጸናል። አንተ ነቀልከው ይነቀላል። አንተ ተከልከው ይተከላል። አንተ ስትጸልይ ነገሮች እንደው እምቢ ሊሉ አይችሉም። በአፌ ውስጥ ኃይልና ምን አለ? ስልጣን አለ። አምነህ ጸልይ፣ አምነህ ምታው፣ አምነህ ንቀለው፣ አምነህ ገልብጠው፣ አምነህ ውጣ፣ ይሳካልሃል። ምን አለብህ? ኃይል አለብህ። ምን አለብህ? ስልጣን አለብህ። ተናገሩ፣ የጌታ ስልጣን በእኔ ውስጥ ነው በሉ። ለዚህ ነው ትነቅልና ታፈርዘ፣ ትሰራና ትገለብዘ። ምንና ምን ስልጣን የሚለውን ሐሳብ ይዘን የተወሰነ ጊዜ እግዚአብሔርን ቃል እንማራለን። እኛ ኃይል እና ስልጣን የምኖርብን የእግዚአብሔር ሰዎች ነን። ኃይል እና ስልጣን ይኖርብናል። አሜን አሜን። በእኔና በእናንተ ውስጥ ከሚኖሩብን ነገሮች ጥቂቶቹ ወይንም አንድና ሁለት ነገሮችን ስናይ ኃይልና ስልጣን ሰጪው ራሱ እግዚአብሔር ከሆነ እግዚአብሔር የሚሰጥ ኃይል የራሱን አይነት ምንና ምን ኃይልና ስልጣን ይሰጥሃል ማለት ነው። ይሄን አሁን ጠላት ሲሰማ እጅግ በጣም ግራ ይጋባል፣ ይርበተበታል። እውነቴ ነው የምላችሁ። አንድ ከአፈር የተፈጠረ ሰው፣ አንድ ከጭቃ የተፈጠረ ሰው የእግዚአብሔርን የሚያክል ኃይል እንዴት ሊሸከም ይችላል? በእኛ ውስጥ የሚኖረውን ኃይልና ስልጣን ከእኛ በላይ የሚያውቀው ጠላት ነው። ስለዚህም ነው ጮኸ ውጣ እሺ ብሎ ሶስት እሺ 10 እሺ 2 1 እሺ ብሎ የሚወጣው። በእኛ ውስጥ የሚኖረውን ኃይልና ስልጣን ከኔና ከናንተ በላይ ሰይጣን በደንብ አድርጎ ጠንቅቆት ያውቀዋል። በሽታም ያውቀዋል። ክብር ለኢየሱስ ይሁን። ሃሌሉያ አሜን። ሃሌሉያ። የብዙ ዘመናትን ወይንም የሁል ጊዜ ታምራቶችን ታውት እዚህ ቤት ዛሬ እንኳን ጠዋት በነበረን ክፍለ ጊዜ ጸልዬ ነበርና ጥቂት ሰዎች እብጠታቸው እዛው በተለይ እግሮ ላይ የነበረው የሟሸሸላት ልጅ ነበርሽ አለሽ። አሁን ከሰዓት መተሻል። እንግዲህ ከሰከንዳት በኋላስ አልጠፋም፣ አልቀለጠም። ቀለጠ እኮ ያያችሁ ሰዎች ነበራችሁ አይደል? ወዴት ገባ ያ እብጠት? ወዴት ሄደ? ሃሌሉያ። ኃይልና ስልጣን የት ነው ያለው? በእኛ ውስጥ አለ። ሐዋርያት ማለት በአብ በወልድ በመንፈስ ቅዱስ በአንድ አምላክ ምን የሚያምኑ ሰዎች ምን ይባላል? ሐዋርያት ናቸው። አብን ከወልድ የማይለዩ፣ ወልድን ከአብ ምን የማይለዩ። በነገራችን ላይ አምላክ በአምላክ አይጣፋም፣ እግዚአብሔር በእግዚአብሔር አይጣፋም። ሂሳብ ማን ነው? በሂሳብ ትምህርት ላይ ኤክስ በኤክስ ይጣፋል። እግዚአብሔር ግን በእግዚአብሔር ይጣፋል? አይጣፋም። አሜን። ስለዚህ አብ ወልድ መንፈስ ቅዱስን አንድ አምላክን የሚያምኑ ሰዎች ምን ተብለዋል? ሐዋርያት ናቸው። ለዚህም ነው የማቴዎስ ወንጌል 28 ከቁጥር 18 ስናነባው ኢየሱስ እንደዚህ አለ፣ በሰማይና በምድር ለኔ ምን ተሰጠኝ? ስልጣን ተሰጠኝ። የክርስቶስ ኢየሱስን ኦቶሪቲ በሚናይበት ጊዜ በምድር ላይ ብቻ ሳይሆን በሰማይም ነው። ሃሌሉያ። በሰማይ እና ምን በምድር ስልጣን ስንት? ሁሉ ለማ ለኔ። ሃሌሉያ ሃሌሉያ ሃሌሉያ። እንግዲህ ሂዱና ይላል። እኛ ታዘናል። ምን አድርግ? ተቀመጡ አይልም። ሂዱና አይዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም ይላል። ስሞች አይልም። ምክንያቱም እግዚአብሔር አንድ ነው። ስሞች ከተባለ አምላክ ከአንድ በላይ መሆኑ ነው። እግዚአብሔር አንድ ስለሆነ Father God and Son and Holy Spirit
ኔም ይላል። በአብ በወልድ በመንፈስ ቅዱስ ምን ስም ይላል እንጂ ስሞች አይልም። እግዚአብሔር አንድ ነው። በአብ በወልድ በመንፈስ ቅዱስ በአንድ አምላክ የሚያምኑ ከሆነ ምን ተብለው ይጠራሉ ማለት ነው? ሐዋርያት ናቸው። ከዚህ ውጪ ግን አብን ከወልድ ወልድን ከአብ መንፈስ ቅዱስ ሚለያይ ከሆነ ያ ሰው ሐዋርያ ሊሆን አይችልም። አራት ነጥብ መጽሐፍ ቅዱስ የምለው ነው የምላችሁ። ክብር ለኢየሱስ ይሁን። አሜን አሜን። ሁለተኛው ሐዋርያት ማለት በስጋ ህይወታቸው ክርስቶስ ኢየሱስን ያዩ ናቸው። ከኢየሱስ ጋር በምድር ላይ የተመላለሱ ኢየሱስ በቃ እንዴት ዋልክ እንዴት አደርክ እያሉ አብሮት የነበሩ ሰዎች ምን ተብሏል? ሐዋርያት ናቸው። አሜን አሜን። ሶስተኛው ለማሳጠር ያክል በሁለተኛ ቆሮንቶስ 12 ላይ ስለነበሩት ሰዎች አውርተናል። 12 አሁን ከቻላችሁ አንብቡልኝ ፈጥናችሁ፣ ካልሆነ ማልፋሉ። ሐዋርያቱም በምልክቶች በድንቆች በታምራቶች ምን የሚሉ ናቸው ይላል። ሁለተኛ ቆሮንቶስ 12 በዛን ጊዜ የነበረው በግሪክ አካባቢ የቆሮንቶስ ዋና ከተማ ግሪክ ነበረች በዛን ጊዜ በጳውሎስ ዘመን። አንተ ሐዋርያ አይደለህም አሉት። አንተ ምን አይደለም ሐዋርያ አንተ አይደለህም፣ ብቃት የለህም፣ ኮምፒተንስ የለም፣ ሐዋርያው ተብለህ እንድትጠራ ላንተ የሐዋርያነት ማይረግና መንፈስ የለህም ብሎ አሉት። ጳውሎስ እንደዚህ አለ፣ እኔ ከዋነኞቹ ሐዋርያት በምን አንሳለሁ ይላል ጳውሎስ። ዋነኞቹ ያሏቸው ሐዋርያት መጽሐፍ ቅዱሳዊ ሐዋርያ ሳይሆኑ በዘመኑ የነበሩ እነዚህ ከልት የሚያራምዱ ፎልስ ቲቺንግ ቲቸርስ፣ ውሸትን የሚያስተምሩ ከመጽሐፍ ቅዱስ ውጪ የሆኑ ሐዋርያት ናቸው ብሎ ሰዎች የሚሰግዱላቸው የሚንቀጠቀጡላቸው ሰዎች ነበሩ። እነሱ ዋነኞቹ ብሎ ስላሉት ጳውሎስም ሲናገር ዋነኞቹ ይላል እንጂ ጳውሎስ እንደዚህ ይላል፣ የሐዋርያነት ምልክት በኔ በምልክት በታምራቶችስ በብዙ ትዕግስት አልተደረገም ወይ ይላል። እንግዲህ ሶስተኛው ሐዋርያ ማን ነው የሚለውን ሲመልስላችሁ በምልክት በድንቅ በታምራት ምን የሚል የሚያገለግል ሰው ማለት ነው። ክብር ስጡ ለኢየሱስ። አሜን አሜን። በተጨማሪም ቤተክርስቲያን ቸርች ፕላንትስ የሚያደርግ ወንጌልን ሰብኮ ትቶ አይሄድም። ሐዋርያ ከሆንክ ቸርች መትከል አያስተኛም፣ ይቆሰቁሳል። በቃ ተነስ ቸርች ዝም እንድትተክል ያደርግሃል። ኢየሱስ ጌታ ነው። አያስተኛም፣ ያስተኛል። አትተኛም። አንድ ነገር ልንገራችሁ፣ ትክክለኛ አፖስትል ከሆንክ ቸርች ለመትከል ባጀት አትፈልጊም፣ መንፈሱ ይበቃሃል። ሃሌሉያ አሜን ሃሌሉያ። ኦኬ ሲልቨር የለኝም ጎልድ የለኝም ብለህ አተኛም። ትክክለኛ ሐዋርያ ከሆንክ ባዶ እጅን ትሄዳለህ፣ የሆነ ዜሮ ወሬ ሄደህ ክርስቶስን ትሰብካለህ፣ ነፍሳትን ታመጣለህ፣ ቸርች ይዘው ትተክላለህ። ቸርች የሚተከለው በአንድ ሰው ላይ ነው እንጂ በሚሊዮን ሰው አይደለም። እኛ ለምድረው በምድራችን እንዴት ነው የኛ ሰው 7000 ነው ሲባል ኖ ቸርች የሚተከለው በስንት ሰው ነው? በስንት ሰው ነው? በአንድ ሰው ነው። እኔ በዚህ በ12 ቀናት ውስጥ 3 ነፍሳትን ጌታ ሰጥቶኛል። ትንሽ ከዚህ አልነበርኩም እዚህ አካባቢ በርኩበት፣ ግን 3 ነፍሳት አንደኛው ወቅቱ የመጣ ሰው ነበረ። እዛው ይቅማል፣ ያጠሳል፣ ይላል፣ አይሰማም። ዝም ብዬ አወራለታለሁ። ዝም ብዬ ሳወራ እንደ ጌታ ምስክሬ ይሄ ነገር እውነት ነው አለ። እግዚአብሔር ደግሞ አዋቂ ነውና ያወራው እያለ ስለሱ ምስጢራትን ያሳየኛል። ከብዙ ዓመታት በፊት በጉራጌ ዞን አካባቢ በወንዝ ተበልቶ እየሄደ ከውሃ ሙላት ከሞት እንደዳነ ያወራውለት እንዲህ አለ። እንዴት አወቀው? እዛ ነበርኩ እኮ አለ። ሃሌሉያ። ኦራ ጣቱን አቆመና ቆይ እስቲ እንደገና አውራ አለ። እስቲ አውሩ ነው አለ። ነገርኩለት። እንዴ እውነትን ነው ማርያምን የምትናገረው እውነት ነው አለ። እሱ ምንድነው? እውነት ነው አለ። እና እውነት አይደለም? ክብር ለኢየሱስ። ጌታው ያልኩ እንደገናም ደግሞ ጌታ ሌላውን ተገለጠልኝ። ከእንደዚህ ዓመታት በፊት የመኪና አደጋ ደርሶብሃል ከሞት ይኸው አለ። ቆይ እኔ ላውራልህ ስለሱ ታሪክም አለ። ከዛ በኋላ ጫቱን ጣለ፣ ሲጋራ ጣለ፣ እጁን አነሳ።
ሃሌሉያ። ጳውሎስ እንደዚህ ይላል፣ እኔ ተከሊው አጵሎስ ውሃ አጠጣ፣ እግዚአብሔርስ ያሳድግ ነበር ይላል። ሐዋርያት የሚተክሉ ናቸው። እኔ ተከሊው ይላል። አይ ፕላንት and Apollos watered ይላል። ክብር ለኢየሱስ ይሁን። አፖሎስ watered ዋደተ፣ እኔ ግን ተከልኩ ፕላንት አድርጋለሁ ይላል። ዛሬም በእግዚአብሔር ቃልና በመንፈሱ ትተከላላችሁ። የብዙዎቻችሁ ላይፍ በእውነትና በወንጌል እንደገና ይተከላል። እዚህ ብቻ ሳይሆን እዛም ይተከላል፣ እዛም ይተከላል፣ እዛም ይተከላል፣ እዛም ይተከላል። ሰጣቸው ምንና ምን? ስልጣን። ተናገሩ፣ አፍ ሞልታችሁ እርግጠኞች ሆናችሁ ተናገሩ። በእኔ ውስጥ በሉ ኃይልና ስልጣን አለ በሉ። የኔና የእናንተ መንፈሳዊነት የሚረጋገጠው በእኛ ውስጥ ባለው ኃይልና ስልጣን ነው። Some of us we can say that I am Christian, I'm Christian, I'm Christian. Yes, we are Christian. But do you have any power and authority? ኃይልና ስልጣን አለ ወይ? አለብህ ወይ? አሜን አሜን። 12ቱን ሐዋርያት በአንድነት ወደ እርሱ ምን አድርጓቸው? ጠርቶ ይላል። ክብር ለኢየሱስ ይሁን። ሐዋርያት ማለት በእግዚአብሔር ምን ያሉ ናቸው? የተጠሩ ናቸው። ምንሆን አንስተናል። አሜን። ተናገሩ፣ እኔ ተጠርቻለሁ በሉ። ማንም ሰው በየሆነ መንገድ ዳር ላይ የሆነ ተቀባብቶ ታፕላ ጸጉር እንትን አድርጎ ምናምን ሐዋርያ እንትን አትብሎ ሊሰቀል ይችላል። ነገር ግን ሐዋርያ ሊሆንም ላይሆንም ይችላል። ሐዋርያነት የሚሰጠው ከሰማይ ነው። አሜን በሉ እስቲ። ኦኬ። ምናልባት ሐዋርያ ከሆንክ በኋላ የሐዋርያነት ኦቶሪቲ እና ኃይል ሲሰጥ ወዲያው ሊሳካልህም ላይሳካልህም ይችላል። መከራን አይተ፣ ፈተናን አይተ፣ ችግርን አይተ ልትሸሽ አትችልም። የሐዋርያነት ኦፊስ እንዲሁ በቀላሉ የሚለቅ አይደለም። አሜን። የሆነ ሰዓት ላይ ሐዋርያ ነበርኩ ግን የለም በቃ ጌታ ያው ምንም ባጀት የለኝም እኔ ራእይ ያለኝ የሐዋርያነት ግን ምንም ባጀት የለኝም ብለህ ልታመልጥ ልትሄድ አትችልም። አሜን አሜን። ደሞ ስላለህም ሐዋርያ ልትሆን አትችልም። ሐዋርያ ነህ ብሎ የጠራህ ጌታ አሜን ሃሌሉያ። ሐዋርያ አይለሽ ሐዋርያ ነህ ብሎ የጠራህ ጌታ ለአገልግሎቱ ለራእዩ የሚሆነውን በጀት ምን ያደርግልሃል? ያሟላልሃል፣ ይሰጥሃል። ክብር አምጡለት ለዚህ ጌታ። የኛን ጉባኤ ከሌሎች ከፖለቲካ ጉባኤዎች አሰምብሊስ ኮንግሬጌሽን ለየት የሚያደርገው ኃይልና ስልጣን ነው። አሜን አሜን። ኃይልና ምን ስልጣን። አንድ ቀጠን ያለ ሸንቀጥ ያለ ምንም በሰው የማይሞላ ትንሹ ልጅ በኢየሱስ ስም ብሎ ሲል ታምር ይሆናል። ውሸት እውነት ምን ይሆናል? ታምር። እባካችሁ ልለምናችሁ፣ እባካችሁ አገልጋዮች፣ እባካችሁ አመኞች በእኔና በእናንተ ውስጥ ያለውን የኃይሉን ልክ እንወቀው። በትንሽና በትልቁ ነገር የምንናጋ ሰዎች አይደለንም። በሚመስልና በማይመስሉ ቻሌንጆች ስፍራ ለቀን የምንጠፋ ሰዎች አይደለንም። we are not ሃሌሉያ አሜን ሃሌሉያ። ኃይልና ምን አለባችሁ? ኦኬ። በውስጣችሁ ያለውን ኃይልና ስልጣን አንቀሳቅሱ። አንድ ትራፊክ የተሰጠውን ከመንግስት የተሰጠውን ማይረግ ባይጠቀም መኪናዎች ሾፌሮች ያቆሙለታል። ታዲያ አጠረም ረጀመም ሸንቀጥም አለ ወፈርም አለ የትኛውም እየፈጠነ የሚመጣው መኪና የሆነ ምልክት ሲያሳይ ምን ይሆናል? ወዲያው
ያው ዘው ነው ማርሾችን ቀነስ አድርጎ አገዝግዞ መጥቶ ይቆምለታል። የነዚያ ሾፌር መኪናውን የሚያቆምለት ሰውየው ፈርቶ ነው ስልጣኑ ነው። ሰውየው ስልጣኑን እያሰራ ነው። ተባባሉ። በአንተ ውስጥ ያለውን ስልጣን ማሰራት አለብህ ተባባሉ። በእኔና በእናንተ ውስጥ ያለው ኃይልና ስልጣን ካለባበሳችን በላይ ነው። ከተሸከምከው ስጋ በላይ ነው። ምናልባት አጥረ፣ ምናልባት ረጅም፣ ምናልባት ሰፋ፣ ምናልባት ቀጠን ልትል ትችላለህ። የምትናገረው ቃል ይጸናል። አንተ ነቀልከው ይነቀላል። አንተ ተከልከው ይተከላል። አንተ ስትጸልይ ነገሮች እንደው እምቢ ሊሉ አይችሉም። በአፊ ውስጥ ኃይልና ምን አለ? ስልጣን አለ። አምነ ጸልይ፣ አምነ ምታው፣ አምነ ንቀለው፣ አምነ ገልብጠው፣ አምነ ውጣ፣ ይሳካልሃል። ምን አለብህ? ኃይል አለብህ። ምን አለብህ? ስልጣን አለብህ። ተናገሩ። የጌታ ስልጣን በእኔ ውስጥ ነው በሉ። ለዚህ ነው ትነቅልና ታፈርዘን፣ ትሰራና ትገለብዘን፣ ደግሞስ ትተክልም ዘንድ። ሃሌሉያ ሃሌሉያ። ቃልን በአፌ ውስጥ አኑሬአለሁ፣ በመንግስታትና በአሕዛብ ላይ ዛሬ አድርጌአለሁ፣ ሾምኩ ይላል። እዚህ ሆነ እዛ ታፈርሳለህ። አንስተህ ተኩስበት፣ ይገለዋል። ሄደው ሽጉጥን አታስቀምጥ፣ ስናፈርን አታስቀምጥ፣ በእጅ ያለው ስልጣን አታስቀምጥ። ብድግ አድርገው ይመታል። ብዙዎቻችን ስለማንናገር አይሆንም። አጋንንቶች የሚጠብቁት ያንተን ትእዛዝ ብቻ ነው። they know what you have። በአንተ ውስጥ ያለውን የስልጣንን ልክ እነማን ያውቁታል? መናፍስቶች፣ አጋንንቶች አይወጡም። በደንብ ነው የሚያውቁት። አንተ ተናገርባቸው እንጂ። ሃሌሉያ። አንድ ጊዜ ሕዝቅኤልን ጌታ እግዚአብሔር እንደዚህ አለው በ37ኛው ምዕራፍ ከቁጥር 1 እስከ 3 ባለው የእግዚአብሔርም እጅ በላዬ ነበር፣ በእግዚአብሔር መንፈስ ወጣኝ አለ። በደረቁ አጥንቶች በሸለቆ መካከል በአንጻራቸው አሳለፈኝ አኖረኝ። እግዚአብሔርም እንዲህ አለኝ፣ አንተ የሰው ልጅ ሆይ አለው። ሃሌሉያ። እነዚህ አጥንቶች በሕይወት ይኖራሉ ነው ያለው። ከዚህ ጋር ምን ይላል? ጌታ እግዚአብሔር ሆይ እኔ አላውቅም፣ ማን ያውቃል? አንተ ታውቃለህ። እግዚአብሔርም እንደዚህ አለ፣ አንተ የሰው ልጅ ሆይ አለው፣ በደረቁ አጥንቶች ላይ ትንቢት ተናገርባቸው ይላል። ምን አድርግባቸው? ትንቢት ተናገርባቸው። ሃሌሉያ። የእግዚአብሔርን ቃል ተናገርባቸው ይላል። ተናገርላቸው አይልም፣ ተናገርባቸው። ዛሬ ይነገርባቸዋል፣ ይነገርባቸዋል። ተናገሩ እስቲ። ይተነብይባቸዋለሁ በሉ፣ ይናገርባቸዋለሁ በሉ እስቲ። አንደ ስሙኝ። ነቢይነት እንዲሳካልህ ከፈለግ ስለ ነቢይነት ልንገርህ። ነቢይነት ማለት ስትናገር ምሳካልህ ጸጋ ነው። ዙያና ታካያቡ ስትናገር ይሳካልሃል፣ ስትናገር ይከፈታል። ዛሬ ማለዳ ምንድነው ያለችው? አንድ የኦርቶዶክስ ቤተክርስቲያን አባል የነበረችው ልጅ ሰው በ19 ወደ ገብርኤል ሲሄድ እሷ እዚህ ቸርች መጣች። ኢየሱስ ጋር መጣችና የስንት 8 ዓመታት ምን አለብህ? እብጠቱ አለብህ። እዚህ ጋር ማን ነው? ተነስ ፑምብራሁ ያዳ ያንተ ልጅ እግሩ ተራመደ። ክብር አምጣ ለኢየሱስ። እንዴት ነበር ያመጣህልኝ እዚህ ቤት? ተሸክሜ ነበር። ተሸክሞ ነው። ሁለት እግር ነው አይደለም ማይራመደው። ከወገ ፓራላይዝ አይደለም። ከአፉ ስሙ መስክሯል። እዚህ መጥቶ እና ይሄን ድራመዳል ቢያጠለው ከደለም አይደለም። ተራመደ። ያንሳል። ደክሟል ወይ? ኢየሱስ ደከመ ወይ? ተናገሩ እስቲ። አልደከመብኝም በሉ እስቲ። ተናገሩ። ይሰራል በሉ እስቲ። ኃይልና ምን አለብኝ? ስልጣን አለብኝ። You have to know the power
and your authority in authority work in ኃይል work ባንተ ውስጥ ኃይል አለ ባንተ ውስጥ ኃይል አለ የምትናገረው ይጸናል ያይሉ ታላቅነት ከማን ነው ከእግዚአብሔር ነው እኛ ምንም እያለኝ ኮን ያለው ምንና ምን ሰጥቼ ያለው ኦኬ ይሄ ኃይልና ስልጣን በእኔና በእናንተ ውስጥ የሚሰራው መቼ ነው እንዴት ነው የመጀመሪያው ቅድስና ብያቸው ላርጧት አሜን ሰይ ጎናችሁ ያለው ሰው ስትቀደስ ኃይልና ስልጣን ይሰራብሃል ይሄ ማይክ ዋይር ዋት ሌሰል ግን በሲስተሙ እዚህ ጋር ሽቦ ባይታያችሁም እዛ ሲስተሙ አልተገናኘም ተገናኝቷል ሽቦ ግን አለ ለእናንተ ለኛ ባይታይ ባለሙያው እዛ ሰካክቱ አገናኝቶታል አሁን ድምጽን ስንት ኦቨር እየጨመረልኝ ነው የኔ ድምጽ ኮንቺ ነው እስከማወራው ድምጽ ኮንቺ ግን አሁንስ ኦቨር ያደርግልኛል ጌታ ይባረክ በእኔና በእናንተ ውስጥ ያለው ኃይልና ስልጣን ከእግዚአብሔር ቅድስና ጋር ተገናኝቶ ነው ያለው አሜን ነው ኦኬ ኃይልና ስልጣን እንዲሰራላችሁ ኃይልና ስልጣን ማለፍ ያለበት በምን ውስጥ ነው በቅድስናው ውስጥ ነው የዛን ጊዜ ተአምራት የየዕለት ስራ ይሆናል የትኛውን ተአምራት አንተ ትቀልዳለህ በቃ ምንም አትጨነቅም ላበላብ አትሆንም ትዝናናለህ በቃ አግሎት መዝናናት የሚሆንልህ ኃይልና ስልጣን በምን ሲያልፍ ነው በቅድስና ሲያልፍ ኃይልና ስልጣን በቅድስና ካላለፈ ግን አገልግሎት ዳገት ነው የምትናገረው አይሆንም ትፈልጋለህ ግን አትገናኝም ከክብሩ ጋር ቅድስና መጀመሪያው የት ነው መድረክ ላይ ሳይሆን በኔ ውስጥ ነው ጋሰይድ እኔ አያሟት እኔ ቅዱስ ነኝና ይላል ይሰይድ እኔ ቅዱስ ነኝ ነኝ እና እናንተስ በኑሯችሁ ሁሉ ምን ሁኑ ቅዱሳን ሁኑ ይላል አይልም እኔ ነኝ ይላል እናንተስ ሁኑ ይላል እኔ ነኝ ማለት የኔ ባህሪያዬ ነው ብቻ አይልም ኦኬ ሆሊነስ አይደንቲቲው ነው ከማንነቱ ጋር ይገናኛል እኔ ቅዱስ ነኝ ይላል እኔ ነኝ ምንድነኝ ቅዱስ ነኝ ይላል እንግዲህ በምትቀደስበት ጊዜ የማንነቱ ኃይልና ግርማ ባንተ ውስጥ ይሆናል holiness is a very important thing in life በጣም እጅግ በጣም አስፈላጊ ነገር ነው በህይወታችን ውስጥ ቅድስና ለእግዚአብሔር ይያሉ ኡሩምና ቱሚም በደረታቸው ላይ አስቀምጠው የብሉይ ኪዳን ካህናት ተመላልሰዋል የምንቀደሰው በሰው ፊት አይደለም በእግዚአብሔር ፊት ነው ኃጢያትን ባይዘው ብዙ ሰው ኃጢያትን ማይሰራው ስላልተመቸው ነው እሺ ኃጢያት ማይሰራው ምን ስላለው ነው ስላልተመቸው ቢመቸው ኖሮ ኃጢያት ምንም ማይምሩ ሰዎች ያሉ በራም ተወክል ለታይኔ ከዛላ ንሳ ገባሉ ምን ሰዎች ያሉ ምናልባት ንሳ ተገባ ይሆናል ነገር ግን ያ በመጀመሪያ የነበረው ክብርና ኃይል እንደነበረ አይቀጥልም Let me tell you the truth. Repentance is a very important to Christian life. በጣም አስፈላጊ ነው repentance ንስሐ ነገር ግን እግዚአብሔር ኃጢአትን ይቅር ይልሃል ነገር ግን የዛን ጊዜ የነበረው ሞገስ አይመለስም ይሄን ማወቅ አለብኝ ምን ችግር አለው ያዋሪው እንትና ኃጢአት ላይ ወደቀ ይሰነ ነብዩ ወዱ ወራለም ትላለ እግዚአብሔር ይቅር ሊል ይችላል I don't know who you are ነገር ግን ይቅር ሊባል ይችላል ነገር ግን ያሳጭልሃል ያ ማጭድ ምንድነው ያ ሞገስ አይመለስም ትተነብያለህ እኮ ግን ሞገስ ያ ሞገስ የለብህም ታገለግላለህ እኮ ያ ኃይል ግን የለብህም ኃይሉ አይሰራብህም ተናጋሪ ብቻ ሆነህ ትቀራለህ maybe you can be orators or speakers ተናጋሪ ትሆናለህ ኃይል ግን አይታይብህም ምን ችግር አለው ንስሐ አልገባም እንዳትበሉ ኃይልና ስልጣን የሚሰራው በምን ሲያልፍ ነው በቅድስና ሲያልፍ ነው ተባባሉልኝ ተባባይ እስቲ አሜን
ሁለተኛው ኃይልና ስልጣን ሃሌሉያ ምንና ምን ኃይልና ስልጣን የሚሰራው መቼ ነው? ጠዋት። ሁለተኛው ምንድነው ያልኳችሁ? እምነት። ተናገሩ እስቲ እምነት በሉልኝ። ተናገሩ እስቲ እምነት። ሃሌሉያ እምነት ምንድነው? እምነት የሚመረተው በእግዚአብሔር ቃል ነው ብያችኋለሁ። በነገራችን ላይ ይኸው ልንገራችሁ አይደል? አንድ ስሙኝ እባካችሁ። ከሰው አእምሮ በላይ የሆነ ተአምራዊ እምነት እንድኖራችሁ ትፈልጋላችሁ? Do you want this kind of faith? ይሄን ከፈለጋችሁ አንድ ነገር አድርጉ። ቃሉን ቁጭ ብላችሁ ተማሩ። ኦኬ። ብዙ ጊዜ የሰው ልጅ በተለይ በእኛ ዘመን ሰው ትንቢት ፍለጋ የትም ይሄዳል። ትናንትና ነው አንተ የጠዋቱ ልጅ አለ ከአእምሮ ከዚህ በላይ ከአእምሮ ተፈወስከው ትናንት ጸልየልህ ተፈወስከው ልጅ አለ ጠዋት የመሰከርከው ምን ቢጸልይኩ ድናል እኮ ነው ድናል። ኢየሱስ ጌታ ነው። እስቲ እምነት በሉልኝ። የሞተ ሰው በቃሬዛ ተሸክሞላችሁ ሊመጣ ይችላል። have faith እምነት ይኑሪ። ምንና ምን ይሰራብሃል? ተባባሉ። ኃይልና ስልጣን እንዲሰራብኝ በሉልኝ። ሁለተኛው እምነት ያስፈልጋል። ተባባሉ እስቲ በልበል ተባባሉ እስቲ። እምነት አንድ ስሙኝ። እንደዚህ የታጠፈውን አይታጠፍም እግዚአብሔር እጅ። እንደዚህ ለምሳሌ እንደዚህ የታጠፈውን እጅ የእግዚአብሔር እጅ እንደዚህ የሚዘረጋው የኛ ምንድነው ብያችኋለሁ? የኛ እምነት ነው። ባመናችሁት ልክና መጠን እግዚአብሔር እጁን ይዘረጋል። እለፍ ይላል። እለፍ ሂድ በቃ ፈቅጄልሃለሁ ውጣ ይልሃል። ዙ ፕራዳ ካያመንት ባመንካው ጊዜ ምን ሆነ ይልሃል? ውጣ ይሳካልሃል። አይ ዶንት ኖ ከኛ መካከል ብዙዎቻችን ጌታ ሆይ ና ክፈትልኝ እናል ና ጀምር ጌታ ሆይ አንተ ካልጀመርክ እኔ እንዴት ጀምራለሁ? ይሄን ታላቅ ነገር ይላል ጌታ። አይጀምርልህም አንተ ጀምር። እምነት መጽሐፍ ሲናገር አንኳኳ ምን ሆነ ይላል? እኔ መጥቼ አንኳኳልሃለሁ ይላል። አንኳኳ ማለት ምን ማለት ነው? ጀምር እኮ ነው። ከፋቹ እግዚአብሔር ነው። እምታንኳኳውስ እኔ ነኝ። እንደው ስንፈራ እንደው ተፈውሰሃል ብዬ ካልተፈወሰስ ሰው ውሸተኛ ይለኛል። ጩሁና ውጣ በጉባኤ ፊት ብዬ ጩሁ ካልወጣ ካስቸገረኝ እሱ ያንተ ድርሻ ነው፣ ኃላፊነት ነው። እሱ ምን ይላል? አሽባውን አንካሳውን አግኝቼ በኢየሱስን ተነሳና ተመላለስ ብዬ አንካሳው ካልዘለለስ ይዋረዳለሁ። ባደኩበት ከተማ ምን ባልኩበት። ስለዚህ ወንድም ጥበብ ያስፈልጋል። ምን ጥበብ ያስፈልጋል? በጥበብ ተመላለስ። ከዛ በኋላ እንናገር። ጥበብ ነው እኛ ጥበብ ነው የምናስበው ምንድነው? ዝም ማለት ኩል ሆነ በቃ ዋው ዝም። ኢየሱስ ጌታ ነው። በእምነት ውጣ፣ በእምነት ግባ። ወይ እግዚአብሔር ኃይልና ስልጣን ባንተ ይገልጣል። ስሚስ ዊግሊስ ወርስ እንግሊዛዊ የሆነ ሰው ነው። ሃሌሉያ። ከሳቸው ሁለቱም አንድ ብቻ ልንገራችሁ ስለ እምነት። ወይ ለኔ ትልቁ ሞዴሌ ነው ሰውየው ስሚስ ዊግሊስ ወርስ። ከብዙ አገልግሎት መልስ አንድ ጊዜ ስልጣና በቸርች ውስጥ ይሰጣል። አዳር ነው ስልጣና የነበረው። ከተለያዩ ሃይማኖት የመጡ ሰዎች ነበሩ እዛ ጉባኤ። አንደኛው ግን እግር የለውም ከዚህ ተቆርጧል። በዊልቸር የመጣ ሰው ነው። ፕሊዝ ሊስን ቱ ሚ ሌትስ ዲስከስ። ሁለት እግር የለውም። ኦኬ ስልጣናው ሲጀምር የጌታ መንፈስ እንደዚህ በል ይለዋል። ነገ ጠዋት ገና ስነጋ ወደ ጫማ ሱቅ ሄደ ከኔ ጋር ሄደ ሱቅ እንኳን ጫማ ሱቅ ገብተ ባለ ሱቅ ጫማ ስጠኝ ብለ
ጠይቅና ግዛ አድርግ እግሬ ይፈጠራል ይወጣል በለው ይፈጠራል በለው ብለህ ንገረው ይለዋል። እምነት ስሚዝ ትንሽ ተቸገረ። ሲያየው ሁለት እግር የለውም ላስቲክ ወደ ታች ያለው ላስቲክ ነው ተቀድሞ ነው ያለው። ኧረ ጌታው ይለዋል። ስለ እምነት ነው ማለት። ኧረ ጌታው ይከብዳል። ተናገር ስልጣንህን አቁምና ያማታ ያባሳ ተናገር ብላ ተቸገረ። በነገራችን ይሄ ነብይነት ጸጋ ማለት ከባድ ነው። የታዘዝከው ስታደርግ ነው የሚሳካልህ። ስልጣኑም ተቸግሮ አቆምና ስማ አንተ በቁጣ ተናዷል። ከእንትን ስማ አንተ አለው። ደንግጦ አቤት አለው። ጌታ እንደዚህ ይላል። ምን አለኝ? ነገ ጠዋት ሄደኝ ጫማ ግዛ ይልሃል። ጌታው እኔ እኮ እግር የለኝም አላየኸኝም እንደ በደንብ አድርገህ አይቻለሁ ግን ጌታ እያለኝ ነው ይላል። ጌታ ሂድና ጫማ ግዛ አለው ጌታ። እሺ ይነጋል አይነጋም? ይነጋል። ሰውየው ልክ ገና ነግቶ ገና ወፍ ሲል በሩን ከፈተና ቁልጨሩን እየገፋ ወዴት ይሄዳል? ጫማ ቤት አድርሱኝ። ምን ሊገዛ ነው? ጫማ ያንኳኳል። ባለ ጫማ እዚህ ቤት አቤት ክፈትልኝ። ምን ሆነ ነው? ክፈት ጫማ ሊገዛልኝ ነው። ሲከፍት ሲያየው በምን የመጣው? በቪኤት ነው ቦልት ነው። ሰውዬ ጤና የለም እንዴ? ዝም ብሎ መጣና ሰጠው። ጫማ ነው ስል እግሩ ወጣ። እኛኑ ስል እግሩ ወጣ። ያቺ ጣት ዛሬም እዚህ ቤት አለች። ይሄን ጣት ኢንቮልቭ ልታደርግ ትችላለህ። መሄድ ተፈቅዶልሻል። መውጣት ተፈቅዶልሃል። ማውራት ተፈቅዶልኛል። ጫማውን አድርጎ ውልቸሩን ተሸክሞ ወደ ስልጠና ቦታ ወደ ጉባኤ መጣ። ሃሌሉያ። ኃይልና ምን? ቅድስና ቀጥሎስ እምነት። ሉቃስ ወንጌል 17:5 ላይ ያለው ቃል ማራላችሁ። 17:5 ሉቃስ የሰናፍጭ ቅንጣት የሚታካክል እምነት ብኖራችሁ ይሄንን ምን ኦኬ። የመጀመሪያው ተነቀል እነን ሄደ የት ምን አርክ? ዞምበል ተተከል። ከዚህ ተነቀል እዛስ አቤት አቤት። እምነት ሲኖርሽ ምንና ምን ይሰራብሻል? ፊር ናት። እውነቴ ነው። አትፍራ። ኃይልና ስልጣን በእጅ ይሰራል። ሃሌሉያ። አንድ አጥማቂ ዮሐንስ መጣና ሲሰብክ እንደዚህ አሉ፣ የኤልያስ መንፈስ ይሰራበታል አሉ። የኤልያስ ኃይልና መንፈስ የሚሰራበት ሰው መጥቷል አሉ። ኦኬ አንዴ ብቻ ጆሮ ስጡኝ። ከዚህ ቤት ሳልወጣ የኤልያስ መንፈስ እና ኃይል ይሰራባቸዋል። የኤልያስ መንፈስ የኢየሱስ መንፈስ ነው። This kinds of power and authority ባንተ ህይወት ይሰራል። ከዚህ ቤት ሳልወጣ በእኔ ጀምሯል። ራስሽን ተቀበይ፣ ራስሽን ተቀበል። አንተ ማለት ኃይልና ስልጣን ያለብህ የምኖርብህ ሰው ነህ። የመጀመሪያው ራስሽን ተቀበል። ባንተ ውስጥ አለ ምንና ምን? ዙያ ብራ በእኔ ውስጥ አለ በሉ። ተናገር ተናገር ተናገር። ምንና ምን? ይህ የእግዚአብሔር ምኞት ነው። ኃይልና ስልጣን ባንተ እንዲሰራ የማን ምኞት ነው? ጌታ ይህን ይመኝልሻል፣ ይመኝልሃል። ሊጠቀምህና ሊጠቀምብህ ይፈልጋል። We are the son of God.
የጌታ ልጆች ነን። ራስህን እንደ ቀላል አትይ። ኃይልና ስልጣን ይሰራብሃል። ምን ይሰራብሃል። የጣልከውንና ያስቀመጥከውን ኃይልና ስልጣንን አንሳ። አንሳው። መንፈሳዊ ሰይፍ